መሀያለ አንተ ኩቶ ስቡህ ወለከ ስብሐት ለዓለመ ዓለም። ያሁን የሚሰሙት ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣብሖ ዘንተ ሥጋ ወደመ ዘእንበለ ኩነኔ እያሉ ካህናቱ ቅዱስ ሥጋውን ክቡር ደሙን ተቀብሎ የሚጸልዩት ጸሎት ነው። ልዩ የሆነ መድኃኒት የሆነ ፈውስ የሆነ ቃል ነው እና አባቶቻችን ካህናት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን አደረሳችሁ። ዘበልዐ ሥጋዬ ወሰትየ ደሜ ይሄሉ ምስሌ ወአነኒ ይሄሉ ምስሌሁ። ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ብለናል አምላካችን። መድኃኒታችን ኢየሱስ ክርስቶስ ትንቢተ ነቢያትን ለመፈጸም በዚህ ምድር ላይ ከመጣ በኋላ በዚህ ምድር ላይ ተመላልሶ አስተምሮ ታምራትን አሳይቶ በዕለተ ዓርብ በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍስሶ በማየገቦው እኛን ቀድሶ የሰጠን ልዩ የሆነ ስጦታ ነው። ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ። ሥጋውን በበላን ቁጥር ደሙን በጠጣን ቁጥር የምንኖረው ከማን ጋር ነው? ከእግዚአብሔር ጋር ነው። ስለዚህ ዛሬ የተወለደልን በዚህ ምድር ላይ ተመላልሶ ያስተማረን አምላካችን መድኃኒታችን ኢየሱስ ክርስቶስን ቅድስት ቤተ ክርስቲያን ሊቃውንተ ቤተ ክርስቲያን ሌሊት ስቡ ወውዱ ዘሳረረ ኩሎ ዓለመ በአሐቲ ቃል ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ያከናወነ ልዑል አምላካችን እግዚአብሔር ስሙ ልዑል ነው፣ ቅዱስ ነው፣ ክቡር ነው፣ ስቡህ ነው፣ እኩት ነው ይላሉ። ሃሌሉያ ዘውእቱ ብሂል ሃሌሉያ ማለት ይላሉ አባቶቻችን። ሃሌሉያ ማለት ነወድሶ ለዘሃሎ እግዚአብሔር ማለት ነው። ያለ የነበረ ወደፊትም ይህን ዓለም አሳልፎ የሚኖረውን እግዚአብሔርን እናመስግነው ማለት ነው። እርሱም ስቡህ ነው፣ ውዱስ ነው፣ ይህን ዓለም የፈጠረ ነው። ስለዚህ ክቡር ነው እያሉ ቤተ ክርስቲያን አባቶቻችን ቅድም ስሰሙት ያደራችሁት ቃለ እግዚአብሔር የማይለወጥ ሰኞም ማክሰኞም ነገም ዛሬም በቅዱሳን በዓላትም በጌታችን በዓልም በእናታችን በድንግል ማርያም በዓላትም የማይለወጠውን ይህንን ልዩ ምስጋና ነው ስትሰሙ ያደራችሁት ማለት ነው። ከዛ በኋላ እንደ በዓሉ በመልክዓ ሥላሴ ይጀመራል። ከዛ ነግስ በሚባለው ከቀጥሎ ደግሞ መልካቸው ይደረሳል ማለት ነው። ነግስ በተባለው ሰላም ለአጻብዒክሙ ለማጥፋር ይትሌለዩ ከጥፍር የማይለዩ ጣታችሁ ለነሱ ሰላምታ ይገባል። ለቤትክሙ ሥላሴ ዘኢያሃልቅ ነዋዩ ሥላሴ በቤታችሁ የሚገኘው ሀብት ንብረት ጥሪት የማያልቅ የማይወሰን ለእናንተ ከጥፍር ለማይለው ላጻባችሁ ምስጋና ይገባል። ድህረ አብዓልክሙ ሰብአ ድህረ አንደ ዮጌጋዩ ኃጢአቱ በደሉ በራሱ ላይ መሸከም አቅምቶት ከወደቀ በኋላ በኃይለ ጸጋ ያደረጋችሁት የሰውን ልጅ ያከበራችሁት ሥላሴ ለእናንተ ሰላምታ ክብር ምስጋና ይገባል እያሉ አባቶቻችን ሊቃውንተ ቤተ ክርስቲያን ሲያመሰግኑ ያደሩበት ጸሎት ነው እና ስለዚህ ይህ ሁሉ ተጠቃሎ ስብሐተ እግዚአብሔሩ ሰዓታቱ ማህሌቱ ቅዳሴው ሙሉ ስትሰሙት ያረፈዳችሁት
የዚህ ቁርባን ማክበሪያ መለወጫ ነው። ይሄ የተለወጠውን ደግሞ የበላ የጠጣ ከኔ ጋራ ይኖራል፣ እኔም ከእርሱ ጋር እኖራለሁ። እመይበላይክሙ ሥጋሁ ለወልደ እግዚአብሔር አልብክሙ ሕይወት ዘለዓለም። የጌታችን የመድኃኒታችን የኢየሱስ ክርስቶስን ሥጋውን ካልበላችሁ ደሙን ካልጠጣችሁ የዘላለም ሕይወት የላችሁም። ቅዳሴው፣ ዝማሬው፣ ስብሐተ እግዚአብሔሩ ይህንን ነው ሁሉ የሚለው። ስለዚህ ምእመናን መምጣታችሁ መልካም ነው። በዚህ መሰባሰባችሁ መልካም ነው። መጸለያችሁ፣ መገኘታችሁ፣ ወደ ቤተ ክርስቲያን መገስገሳችሁ መልካም ነገር ነው። ግን የሚቀር ነገር ይኖራል። ሁላችሁም ከዚህ እንደዚህ ሌሊቱን ሙሉ ከእንቅልፋት አጥታችሁ ቃለ እግዚአብሔር ስትሰሙ ይህ ሁሉ ቃለ እግዚአብሔር ሲፈስባችሁ አድራችሁ መጨረሻ ላይ ደግሞ ማህተም ያስፈልገዋል። የአገልግሎታችን ክርስትናችን የሕይወታችን ማህተም ያስፈልገዋል። ማህተሙ ደግሞ ቅዱስ ሥጋው ክቡር ደሙ ነው። ስለዚህ ቤተ ክርስቲያን ሰርታ አዘጋጅታ ኑ ሥጋውን ተቀበሉ ደሙን ጠጡ ትላችኋለች። ስለዚህ ያልተዘጋጃችሁ ያልቆረባችሁ አንድ ክርስቲያን በዓመት 3 ጊዜ ሥጋውና ደሙ ካልተቀበለ ክርስቲያን ሊባል አይችልም። በትንሹ ማለት ነው። በዓመት 3 ጊዜ አሁን የምናከብረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱን፣ ትንሣኤውን፣ ነሐሴ ደግሞ አካባቢ እናታችን የወላዲት አምላክን ትንሣኤዋን፣ እርገቷን መድኃኒታችን ኢየሱስ ክርስቶስ እርሷን መንበር ሐዋርያትን ረዳት ካህናት አድርጎ የቀደሰባትን የእናታችን የድንግል ማርያምን በዓል ምክንያት አድርጎ በትንሹ በስራ ምክንያት ስራ የበዛበት አገልግሎት የበዛበት ከሀገር ወደ ሀገር የሚዞር ሰው ቢኖር ቢያንስ በትንሹ በዓመት 3 ጊዜ መቀበል አለብን። ሥጋው ደሙ ካልተቀበል ከእግዚአብሔር ጋር አኖርን ማለት አንችልም። ሥጋዬን የበላ ደሙዬን የጠጣ ከኔ ጋር ይኖራል፣ እኔም ከእርሱ ጋር እኖራለሁ ነው የተባለዋ። ስለዚህ ሥጋውን በልተን ደሙን ጠጥተን እንደዚህ አገልግሎቱን ሰጥተን ምጽዋቱን፣ አስራቱን፣ በኩራቱን አውጥተን እንድንከብር ነው ቤተ ክርስቲያን የምታስተምረን ማለት ነው። ስለዚህ ሁላችሁም ተዘጋጅታችሁ ንስሐ ያልገባችሁ ንስሐ ገብታችሁ እግዚአብሔር በሰው ሀገር እየተከተለ እንደዚህ በሚያምር ዜማ፣ በሚያምር ቅዳሴ፣ በሚያምር አገልግሎት እየተከተለን እኛን ባለንበት ሀገር እያስተማረን እየመከረን ያልተለወጠ እናትና አባቶቻችን ባስለመዱን በምናውቀው ቋንቋ በምንሰማው ዜማ ባደግንበት በተማርነው በኖርንበት እንደዚህ እያድርጎ እግዚአብሔር እየባረከን ስለሆነ ሁላችሁም ጥቂት ሰው ነው የማየው ሥጋውና ደሙ ለመቀበል በሌሎች አብያተ ክርስቲያናት ብትሄዱ የመጣው ሁሉ ሰው ተቀብሎ ነው የሚሄደው ሥጋውና ደሙ። ስለዚህ እኛው ጋር ስንፍና ይታያል። ስንፍናችሁን አስወግዳችሁ ሥጋውን በልታችሁ ደሙን ጠጥታችሁ ሁላችንም እንድንከብር የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። በዓሉ በዓለ ፍስሐ ወሐሴት ያደርግልን። ትምህርቱን አባታችን በኋላ ያስተምራሉ። እግዚአብሔር ከእናንተ ጋር ይሁን። መልካም አውደ ዓመት